ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሰላም ሰላም ሰላም፣ እንደምን አላችሁ? እግዚአብሔር ይመስገን። ዛሬ 12ኛውን ክፍል ኤልሮኢ በማለት ማየት የጀመርነውን የቃል ክፍል አብረን የምናይ ይሆናል። እንግዲህ ከዚህ በኋላ አንድ ክፍል ብቻ ነው የሚቀረን። ስለዚህ በዚህ በ12ኛው እንደገና መጎብኘት በሚል የእግዚአብሔርን ቃል አብረን እናጠናለን። የአጋርን ሕይወት ማየታችንን እንቀጥላለን። በዛ መስታወት ውስጥ ደግሞ ራሳችንን እናያለን። እንግዲህ እንደገና መጎብኘት የሚለውን ስንመለከት ብዙ ጊዜ በጸሎታችን ውስጥ የማስተውለው ነገር አለ። አንድ ጊዜ ብቻ ጎብኘኝ ወይም ደግሞ አንድ ጊዜ ብቻ ጎብኘን የሚል ጸሎት ብዙ ጊዜ ይደመጣል። በጣም ደስ የሚል ጸሎት ነው። ያን ያክል ተቃውሞ የለኝም ወይ ደግሞ መጥፎ ነው ለማለት አይደለም። ነገር ግን ከዚያስ የሚል ጥያቄ ያስነሳል ማለት ነው። የአንድ ጊዜ ጉብኝት በቂ ነው ወይ የሚለውን ያስነሳል። አዎ፣ የእግዚአብሔር አንድ ጊዜ መጎብኘት በህይወታችን ውስጥ ትልቅ ለውጥ ያመጣል። በታሪካችን ውስጥ ትልቅ ለውጥ ነው የሚያመጣው። ነገር ግን አንድ ጊዜ ብቻ ጎብኘን ስንል ከዛ በኋላስ አያስፈልገንም ማለት ነው የሚለውን በደንብ እንድናስብበት ያስፈልጋል። ይህንን ጥያቄ ይዘን ወደ አጋር እናልፍና ለምን ይህን ጥያቄ እንደጠየቅኩኝ በዛ ውስጥ እናያለን። አጋር በምድረ በዳ በእግዚአብሔር ተጎብኝታ ነበር እንደምናውቀው። ዘፍጥረት ምዕራፍ 16 ላይ እግዚአብሔር አገኛት፣ አናገራት፣ ለልጇ ስም አወጣላት። ከዚያም ወደ ወጣችበት ቤት እንደገና ተመልሳ እንድትሄድና እንደገና ለሳራ እንድትገዛ አዘዛትና ተመለሰች። በጣም ደስ ይላል። ምክንያቱም በዛ አስቸጋሪ ወቅት በዛ ምድረ በዳ ላይ ሆና እግዚአብሔር የጎበኛት የመጀመሪያ ሴት ናት። እግዚአብሔር ጋር ፊት ለፊት መገናኘት፣ መልአኩን አግኝታ ፊት ለፊት ማውራት፣ ለልጇ ስም ማግኘት ቀላል ነገር አይደለም። ያም ብቻ አይደለም፣ ተስፋ የተሰጣት ነበረች እና ያ የመጀመሪያ ጉብኝት በጣም ደስ ይላል። እርሷም ደስ ብሏት ኤልሮኢ አለችው። የሚያየኝን አምላክ አየሁት ብላ ነበርና ኤልሮኢ ብላ ስም አወጣችለት። እኛም ሁላችን ከእሷ ጋር ተደስተን ነበር፣ ረክተናል አይደል? እግዚአብሔር ስለጎበኛት በጣም ደስ ብሎናል። በምድረ በዳ በዛ ሁኔታ አስቸጋሪ ሁኔታ ውስጥ በነበረችበት ጊዜ እግዚአብሔር ስለጎበኛት በጣም ደስ ብሎን እግዚአብሔርን ባነበብን ቁጥር በሰማን ቁጥር እግዚአብሔርን እያመሰገን እንኖረናል። በዚህም ኤልሮኢ በሚለው አብረን እያየን በመጣን አብረን ሆነን እያመሰገንን ነበር። በጣም ደስ ብሎን ነበር። በጣም የረካ ነው። ዘፍጥረት ምዕራፍ 21 ግን አንድ ጊዜ መጎብኘት በቂ አለመሆኑን ሲጠቁመን እንመለከታለን። ክፍል 11 ላይ እንዳየነው ከ16 ዓመታት በኋላ አጋር አሁንም ወደ ምድረ በዳ መመለሷን አይተን ነበር። በፊት ጉብኝቱን የተቀበለችው የእግዚአብሔርን ጉብኝት የተቀበለችው በምድረ በዳ ነው የነበረውና 16-17 አካባቢ ዓመት በኋላ እንደገና ከነበረችበት ቤት ወጥታ ወደ ምድረ በዳ መሄዷን ይነግረናል ማለት ነው።
አጋር አሁን ወደ ምድረ በዳ ተመልሳለች። እንግዲህ አንደኛ ምድረ በዳዎቹ ራሳቸው የተለያዩ ናቸው። የመጀመሪያው ምድረ በዳና ሁለተኛ ጊዜ የወጣችበትን ምድረ በዳ ስንመለከት የተለያዩ ናቸው። አንድ ቦታ አይደለም የሄደችው። ለዛ ብዬ ቀረብ ብዬ ለማየት ሞክሬ ነበር። የመጀመሪያው ምድረ በዳ ወደ ሱር በሚወስደው መንገድ ላይ ነው የነበረው። ወደ ሱር በሚወስደው መንገድ ላይ ነው የነበረው። የሱር መንገድ ደግሞ ወዴት ነው የሚወስደው ካላችሁ ወደ ግብጽ ነው የሚወስደው። ከዚህ በፊት እንዳልነው አጋር ከነ አብርሃም ጋራ የመጣችው ከግብጽ ነው የነበረው። ስለዚህ የሱርን መንገድ ይዛ በመንገድ ላይ በዛ ምድረ በዳ ደክሟት በተቀመጠችበት የእግዚአብሔር መልአክ ያገኛት እንጂ ምናልባት የአጋር ዓላማ ወደ ሀገሯ ለመመለስ ይሆናል። የመጣችበት መንገድ ሊሆን ይችላል። የምታውቀው መንገድ ብቸኛው መንገድ እሱ ሊሆን ይችላል። ምክንያቱም ከነ አብርሃም ጋራ ከግብጽ ነበር ወደ ከነዓን የመጣችው። ሁለተኛው ምድረ በዳ ደግሞ የቤርሼባ ምድረ በዳ ነው። ቤርሼባ ወደ ግብጽ የሚወስድ መንገድ ላይ አይደለም። ቤርሼባ የሚገኘው በስተደቡብ ሲሆን የሱር መንገድ ደግሞ የሚወስደው ወደ ደቡብ ምዕራብ ነው የሚወስደው፣ ወደ ደቡብ ምስራቅ ወደ ደቡብ ምዕራብ ነው የሚወስደው። ስለዚህ አቅጣጫቸው የተለያየ ነው የነበረው። የመጀመሪያው ጉብኝት እንግዲህ ስንመለከት ወደ ግብጽ መመለስ እንደሌለባት ያስተማራት ይመስላል። ምክንያቱም መጀመሪያ በቃ እኔ ከዚህ ወገን አይደለሁም፣ ሲጀመር እኔ እዚህ ተስፋ የለኝም፣ እዚህ ማቀው ሰው የለኝም፣ እዚህ የሚቀበለኝ የለም፣ እዚህ የምሰራው ነገር የለም። እነሱን አይቼ ከነሱ ጋር ነበር የመጣሁት። እነሱ ደግሞ እንደዛ ካደረጉኝ ያለኝ አማራጭ ወደ ግብጽ መመለስ ነው ብላ ያላትን ብቸኛ አማራጭ ለመጠቀም የሞከረች ይመስላል። ነገር ግን በመጀመሪያ ጉብኝት የተማረችው ምንድነው? ምንም እንኳን ግብጻዊት ብትሆንም ነገር ግን የአብርሃም አምላክ የእሷም አምላክ እንደሆነ፣ ለአብርሃም የተገለጠው አምላክ ለእሷም የተገለጠ አምላክ እንደሆነ፣ እሷም የእግዚአብሔር ልጅ እንደሆነ፣ ከእግዚአብሔር ልጆች መካከል አንዷ እንደሆነች፣ ከእግዚአብሔር ተስፋን የተቀበለች ዘርሽን አበዛለሁ የተባለች ሴት በመሆኗ አሁን ምንም እንኳን ብትቸገርም፣ ምንም እንኳን መከራ ውስጥ ብትሆንም፣ ምንም እንኳን ተሰዳ ብትወጣ፣ ነገር ግን ከእግዚአብሔር ወገኖች ጋራ በዛው መቆየት፣ ምንም እንኳን ምድረ በዳም ቢሆን በዛ ውስጥ መቆየት እንዳለባት የተሰማት ወይም ደግሞ ያመነች ይመስላል። የሚገርማችሁ ወደ መጀመሪያው በረሃ በወረደች ጊዜ ተቀምጣ ነበር ያገኛት። በሁለተኛው ምድረ በዳ ግን ስትመለከቱ ቃሉ ራሱ ቃል በቃል ሄዳችሁ ስታነቡ በዛ ምድረ በዳ ተቅበዘበዘች ነው የምለው። መቅበዝበዝ በጣም በጣም ከባድ ነው። ተቅበዘበዘች። ኦኬ፣ አቅጣጫ የሌላት፣ መዳረሻ የሌላት፣ ከዚህ ወደዛ ከዛ ወደዚህ ከዛ ወደዚህ በቃ ቦታ ፍለጋ፣ መንገድ ፍለጋ፣ ብታርፍበት ፍለጋ፣ ለልጇ የሚያስፈልገውን ነገር ፍለጋ የተንከራተተች ሴት እንደሆነች ያሳያል። ነገር ግን ብትቅበዘበዝም በዛው በረሃ መሆን ወደ ግብጽ ከመመለስ የተሻለ መሆኑን ያመነች ይመስላል። ስለዚህ በዛ ምድረ በዳ ቆየች ማለት ነው። ወደ ግብጽ ከመመለስ በምድረ በዳ መሞት ይሻላል ያለች ይመስላል ማለት ነው። ምክንያቱም ከእግዚአብሔር የተቀበለችው ተስፋ ስለነበረ ያንን ተስፋ እየጠበቀች በዛ ምድረ በዳ ውስጥ መቆየትን ምርጫዋ ያደረገች፣ ብትሞት እንኳ ልጇን ብሞት እንኳ በዛው ሆኖ መጠበቁ የተሻለ ነው ብላ የወሰደች ይመስላል። አስታውሱ፣ በሱርና በቤርሼባ ጉብኝት መካከል እንግዲህ
16 ወይም 17 ዓመት ነው ያለፈው። አጋር በዛ በሱር መንገድ በሚወስደው ምድረ በዳ ውስጥ ሆና የእግዚአብሔርን ጉብኝት በመልአኩ በኩል ያገኘችው ከዛ ጊዜ ጀምሮ ሌላ መልአክ ሳታይ 16 ዓመታት አልፏል። ሌላ መገለጥ ሳታይ 16 ዓመታት አልፏል። ሌላ ጉብኝት ሳትቀበል 16 ዓመታት አልፏል። ጸጥ ያለ 16 ዓመት፣ ጉብኝት የሌለው 16 ዓመት ቀላል አይደለም። ፊት ለፊት እግዚአብሔርን መልአክ ለተቀበለ ሰው፣ ፊት ለፊት እግዚአብሔርን ያናገረ ሰው፣ እንደሱ አይነት እድል ያገኘ ሰው እንደገና ተመልሶ ተመሳሳይ ኤክስፒሪየንስ ተመሳሳይ ጉብኝት ሳያገኝ ለ16 ዓመት 17 ዓመት ለዛውም ተመልሳ በባርነት ውስጥ ሆና በጭቆና ውስጥ ሆና በመከራ ውስጥ ሆና ያለምንም መገለጥ ያለምንም ጉብኝት 16 ዓመት 17 ዓመት አሳለፈች ማለት ነው። ውሃዎቹንም ስንመለከት የተለያዩ ነው የነበሩት። ዘፍጥረት 16 ላይ የሚፈልቅ ምንጭ ነበር፣ የሚፈስ ምንጭ ነበር። በቀላሉ አግኝታ አጠገቡ ተቀምጣ ነበር መልአኩ ያገኛት። ዘፍጥረት 21 ላይ ያለው ግን የውሃ ጉድጓድ ነው የነበረው። ምንጭ አልነበረም፣ የሚፈልቅ አልነበረም። በዛ ላይ ከሷ የተደበቀ ነው የነበረው፣ የማይፈስ ነበር፣ ድምፅ የሌለው ነው የነበረው። ስለዚህ ሁለቱም በረሃ ይለያያል። ሁለቱም ውሃ ይዘታቸውም አይነታቸውም የተለያየ ነው የነበረው። ሌላ ውሃ ነው፣ ሌላ ቦታ ላይ ነው። የሚገርመው ግን ሰጪው ግን ያው አንድ ኤልሮኢ ነው። በሱር ምድረ በዳም የነበረው ኤልሮኢ ነው። በዚህኛው በቤርሼባ ምድረ በዳም ያለው እሱ ኤልሮኢ ነው። ምንጩንም የፈጠረ ኤልሮኢ ነው። ይሄንንም የውሃ ጉድጓድ የፈጠረው ኤልሮኢ ራሱ ነው። ሰጪው እሱ ነው። ሌላኛው እግዚአብሔር ለሁለተኛ ጊዜ አጋርን ማግኘት ነው የፈለገው። እንግዲህ አሁን የከፋ ሁኔታ ውስጥ ናት። በመጀመሪያው ጉብኝት 16 ዓመት ተጉዛለች። በዛ ስንቅ በዛ በተቀበለችው የመጀመሪያ ጉብኝት 16 17 ዓመት ሙሉ ተጉዛለች። አሁን ግን ሌላ ጉብኝት ያስፈልጋታል። ያለችው ግን በመጀመሪያው ቦታ ላይ አልነበረም። ሱር ሳትሆን አሁን ቤርሼባ ናት። ነገር ግን በሱር ያያት እግዚአብሔር በቤርሼባም እሱ ራሱ ኤልሮኢ ነው። ሱር ላይ በሱር በረሃ ላይ ስትገኝ ያያት እግዚአብሔር በቤርሼባ በረሃም በምትሆንበት ጊዜ ያው እግዚአብሔር የሚያይ ነው። እንደገና ጎበኛት፣ እግዚአብሔር ይመስገን። እንደገና ጎበኛት፣ እንደገና እድል ሰጣት፣ እንደገና ተገናኛት። ወገኖች እግዚአብሔር እንደገና ይጎበኛል። አንድ ጊዜ በሕይወታችሁ ከእግዚአብሔር የተጎበኛችሁ ሰዎች እግዚአብሔር የእንደገና አምላክ ነው ሲባል ጉብኝቱንም ይጨምራል። እግዚአብሔር እንደገና ይጎበኛል። ይህ በመጽሐፍ ቅዱስ ውስጥ በተደጋጋሚ የተገለጸልን ቃል። ለምሳሌ ያዕቆብን ብንወስድ መጀመሪያ ልክ እንደ አጋር በመኮብለል ላይ ያለ ከአባቱ ቤት ወጥቶ ወደ አጎቱ ቤት በሚወስደው መንገድ ላይ ይህ ሰው እየሸሸ እየኮበለለ ያለ እግዚአብሔር በቤቴል አግኝቶት ነበር፣ ጎብኝቶት ነበር። በጣም ደስ የሚል ኤክስፒሪየንስ ነበረው። በዛ ጉብኝት ዓመታትን በላባ ቤት ካሳለፈ በኋላ እንደገና ለሁለተኛ ጊዜ በጲኒኤል ደግሞ አገኘው ማለት ነው። እንደገና በጲኒኤል ደግሞ አገኘው፣ እንደገና ጎበኘው። በማርቆስ ምዕራፍ 8 ላይ ያለውን አይነ ስውሩን ሰው በጣም የሚወደውን ክፍል ስንመለከት ኢየሱስ ለመጀመሪያ ጊዜ ስነካው እንዲህ ነበር ያለው። ታያለህ ወይ ብሎ በጠየቀው ጊዜ አዎ ሰዎች እንደ ዛፍ ሲንቀሳቀሱ አያለሁ አለ። አዎ አይቷል። ሰዎች ናቸው።
ሰዎች መሆናቸውን ለይቷል። ነገር ግን እንደ ዛፍ ናቸው። እንደ ዛፍ ናቸው ሲመስሉኝ የምታየኝ እንደ ዛፍ ሆኖ ነው የምታየው። አዎ አይቷል። ነገር ግን አጥርቶ ማየት አልቻለም። በመጀመሪያው መነካት። ለዚህ ነው ይህም ትልቅ ለውጥ ነው። ኦኬ የብርሃንን ጭላንጭል አይቶ ለማያውቅ ሰው፣ ከመወለዱ ጀምሮ አይነ ስውር ለነበረ ሰው፣ በጨለማ ይኖር ለነበረ ሰው ይህንን የብርሃን ጭላንጭል ማየት በጣም ትልቅ ለውጥ ነው። እግዚአብሔር ይመስገን። ይህንን ለውጥ እንዳየ ትንሽ ጭላንጭሉን እንዳየ እየዘለለ በሰፈሩ እየዞረ ቀውጢ ማድረግ ይችል ነበር ይሄ ሰውዬ። ምክንያቱም የብርሃን ጭላንጭል አይቷላ፣ ብልጭ ብሎለታላ። አይቶት የማያውቀውን ቢያንስ ሰው እንደ ዛፍ ሲንቀሳቀስ አይቷላ። በዛ ብይታ ውስጥም በቀረ ነበር ያንን ባደረገ ኑሮ። አሁን ግን አጥርቶ አላይም አለ። አጥርቼ አላይ አዋ ያለው ነገር ግን አጥርቼ አላይ። እዚያው ከእግሩ ስር ነው የቆየው። እዚያው ከነካው መጀመሪያ ጊዜ ከነካው ከኢየሱስ ጋር ነው የቆየው። እንደገና መነካት አስፈለገው። አጥርቶ ማየት እንድችል ያቺ የብርሃን ጭላንጭል ወደ ሙሉ ብርሃን እንዲቀየርለት መጀመሪያ የነካው እጅ እንደገና እንዲነካው አስፈለገው። የብዙዎቻችን ችግር ይሄ ነው ወገኖች። ያላስተዋልነው ትልቁ ችግር ይሄ ነው። እንደ ክርስቲያኖች ያላመኑትን ሰዎች አይደለም እያልኩኝ ያለሁት፣ ክርስቲያኖችን ያመነውን፣ የተቀበልነውን፣ የተነካነውን የመጀመሪያው መነካት ያገኘን የመጀመሪያው ጉብኝት ያገኘን ሰዎች ያላስተዋልነው ትልቁ ችግር ይሄ ነው። አንድ ጊዜ ብቻ የተነካን፣ በዛ ብቻ የረካን በጣም ብዙዎች ነን። በዚያው ብቻ ጣሪያ የነካን የመሰለን፣ መንፈሳዊ ጣሪያን የነካን፣ መንፈሳዊ ከፍታ ላይ የደረስን፣ እንደኔ ማንም የለም፣ እንደኔ እግዚአብሔር የተገለጠለት፣ እንደኔ እግዚአብሔር ያናገረው፣ እንደኔ እግዚአብሔር የነካው፣ እንደኔ እግዚአብሔር የጎበኘው የለም ብለን በመንፈሳዊ ማማ ላይ ራሳችንን እናስቀምጣለን። እንደገና ለመነካት ወይም እንደገና ለመጎብኘት ጊዜና እድል ያልሰጠን ሰዎች ነን ብዙዎቻችን። በመጀመሪያ መነካት ብቻ፣ በመጀመሪያው ጉብኝት ብቻ ረክተን ከዛ በኋላ ቁጭ ያለን ሰዎች፣ ከዛ የተነሳ በመንፈሳዊ ብዥታ ውስጥ የቀረን እንደገናም እጁን ጫነበት ይላል። አጥርቼ አላይም ብሎ እዛው ቆሞ እዛው ግልጹን የተናገረ ፍላጎቱን ያሳይ እንደገና መነካት ያስፈለገው ያ አይነ ስውር ጌታችን ኢየሱስ ክርስቶስ መጀመሪያ በነካው እጁ እንደገና አሁንም እጁን ጫነበት፣ እንደገና ነካው። ከዛ ቃሉ እንዲህ ይላል፣ አጥርቶም አየ ይላል። እግዚአብሔር ይመስገን። አጥርቶም አየ፣ ዳነ ይላል። ከሩቅም ሳይቀር ሁሉንም ተመለከተ ይላል። ክብር ለእግዚአብሔር ይሁን። አዎ የመጀመሪያው መነካት በህይወቱ ለውጥ አምጥቷል። ነገር ግን በቂ አይደለም። እንደገና ስጭንበት አጥርቶ አየ፣ ዳነ። ስድን ደግሞ የቅርቡ ያለውን ብቻ ሳይሆን ከሩቅም ሳይቀር ሁሉንም መመልከት ነው የቻለው። ሁለተኛ መነካት፣ ሶስተኛ መነካት፣ አራተኛ ጊዜ መነካት፣ አምስተኛ ጊዜ መጎብኘት፣ በተደጋጋሚ ከእግዚአብሔር ጉብኝትን መቀበል፣ በተደጋጋሚ በእግዚአብሔር እጅ መነካት፣ በእግዚአብሔር እጅ መዳሰስ። ወገኖቼ በእያንዳንዱ ጉብኝት፣ በእያንዳንዱ መነካት ህይወታችን የበለጠ ይለወጣል። አሁን ወገኖቼ በከፊል ማየት፣ አዎ ማየት ነው።
እግዚአብሔር ግን እንደገና ልነካን ይፈልጋል። አዎ በከፊል ማየት፣ አዎ ማየት ነው። እግዚአብሔር ግን እንደገና ሊጎበኘን ይፈልጋል። እኛ ግን ምን ያክል እንፈልጋለን የሚል ነው ጥያቄ። እኛ ግን ምን ያክል እንደገና መጎብኘትን እንፈልጋለን? ለዛ ምን ያክል እንጸልያለን? ለዛ ምን ያክል ራሳችንን አዘጋጅተናል የሚለው ግን ትልቁ ጥያቄ ነው። ዳንኤልንም ስንመለከት መጀመሪያ በተነካ ጊዜ እንዲህ ይላል፣ ዳሰሰኝና አቆመኝ ይላል። ዳሰሰኝና አቆመኝ ይላል። መቆሙ ግን ትልቅ ለውጥ ነው፣ ግን በቂ አይደለም። ግን ከመጀመሪያው ይሻላል። ተዝለፍልፎ መጀመሪያ ከወደቀው ይሻላል። ዳሰሰኝና አቆመኝ። ከዛ ምን ይላል? ደግሞ ሰው የሚመስል ዳሰሰኝ ይላል፣ አበረታኝም። እግዚአብሔር ይመስገን። ዳንኤል ምዕራፍ 10 ቁጥር 10 እና ቁጥር 18ን ሄዳችሁ አንብቡ። ደግሞ ሰው የሚመስል ዳሰሰኝና ምን አደረገኝ? አበረታኝ። ከመቆምም አልፎ በቆምኩበት ደግሞ ብርታት ያስፈልገኛል። ወገኖቼ በመጀመሪያው መዳሰስ ቆመን ሊሆን ይችላል። እንደገና መዳሰስ ግን ያስፈልገናል። በመጀመሪያው መነካት ቆመን ይሆናል። ሁለተኛ መነካት ያስፈልገናል። ሶስተኛ መነካት ያስፈልገናል። እንደገና መጎብኘት ያስፈልገናል። እንደገና የሚያበረታን ኃይል ከእግዚአብሔር ሊመጣ ያስፈልጋል። አጋርም እንደዚሁ ነበር የነበረችው። በመጀመሪያው ጉብኝት ተነስታ ቆመች። ተመለሽ ወደ ተባለችም ተመለሰች። ሄዳም ያንን ባርነት፣ ያንን ጭቆና፣ ያንን ችግር፣ ያንን መከራ፣ ያንን ግልምጫ ተቋቋመችው። መጀመሪያ በተቀበለችው ጉብኝት፣ መጀመሪያ በተደረገላት መነካት 16 ዓመት ሁሉ ጫናውን፣ ባርነቱን፣ ግልምጫውን፣ ስድቡን ሁሉ ነገር ችላ ቆየች። በሁለተኛው ጉብኝት ደግሞ ጸናች። እግዚአብሔር ይመስገን። ምዕራፍ 21 ላይ እንደገና ሲጎበኛት ጸናች። አጋር በመጀመሪያው ምድረ በዳ ምንጩን የማየት ችግር አልነበራትም። በሁለተኛው ምድረ በዳ ግን የውሃ ጉድጓዱን ማየት አልቻለችም። አያችሁ፣ ተዳክመዋል። አይኗ ተይዟል፣ ኃይሏ ተወስዷል፣ ጉልበቷ ተሟጧል። ስለዚህ በሁለተኛው ምድረ በዳ እዛው አጠገቧ ውሃው ያለ የውሃውን ጉድጓድ ግን ማየት አልቻለችም ነበር። አያችሁ፣ የ16 ዓመት ርቀት አያችሁ፣ ችግሩ የ16 ዓመት ተጽዕኖን አያችሁ። አንዴ በተነካን፣ አንዴ በተጎበኘን 10 ዓመት፣ 15 ዓመት፣ 20፣ 30 ዓመት ያሳለፍን ሰዎች ተጽዕኖውን አያችሁ። ሁለተኛ ሳትጎበኝ 16 ዓመታት አለፉ። አሁን ውሃውን እንኳን ማየት አቅቷታል። ኤልሮኢ እንደገና ጎበኛት። እግዚአብሔር ይመስገን። እንዲህ ይላል፣ እግዚአብሔርም አይኗን ከፈተላት፣ የውሃ ጉድጓዱንም አየች ይላል ዘፍጥረት 21 ቁጥር 19 ላይ። እግዚአብሔር ይመስገን። እግዚአብሔርም አይኗን ከፈተላት፣ የውሃ ጉድጓዱንም አየች። በሁለተኛው መጎብኘት አይኖቿ ተከፈቱ። እግዚአብሔርን ለዚህ እናመሰግናለን። ዛሬ እስኪ አንተን ልጠይቅህ፣ ዛሬ እስኪ አንቺን ልጠይቅሽ፣ መቼ ነበር ለመጨረሻ ጊዜ የተነካሽ? መቼ ነበር ለመጨረሻ ጊዜ የተጎበኘ? እንደ አጋር 16 ዓመታት አለፉ ወይም ከዛ በላይ ወይም ከዛ በታች 10 ዓመት፣ 5 ዓመት ናቸው ያለፉት። እግዚአብሔር እንደ ጎበኘ ከተሰማ፣ እግዚአብሔር እንደነካ ከተሰማ ስንት ዓመታት አለፉ?
ዛሬ እግዚአብሔር ሊነካን ይፈልጋል። ዛሬ እግዚአብሔር ሊጎበኘን ይፈልጋል። ከአንድ ጊዜ ብቻ አስበኝ ከሚል ጸሎት ወጥተን ደጋግመህ ጎብኘኝ እንበለው። አንድ ጊዜ ብቻ አስበኝ ከምለው ወጥተን ደጋግመህ ንካኝ። እንደገና ያንተ ጉብኝት ያስፈልገኛል። እንደገና ያንተ እጅ ያስፈልገኛል። እንደገና መነካት ያስፈልገኛል። እንደገና ድምፅህን መስማት፣ እንደገና ዓይንህን ማየት፣ እንደገና በፊት መታየት፣ እንደገና መነካት እጆች ያስፈልጉኛል። ያንን ማለት እንድንችል እግዚአብሔር ይርዳን። የእንደገና አምላክ እንደገና ይጎብኘን፣ እንደገና ይንካን። ተባረኩ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል።